ጤና ይስጥልን ውድና የተከበራችሁ የዚቲ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬም ፍትህ እንላለን። እንዲሁም በሳውዲ አረቢያ ለሚገኙ የመዳም ቅመሞች ፍትህ እንላለን። ሲቀጥል ደግሞ ብዙ ነገሮች ይዤላችሁ መጥቻለሁ። እቺ በፎቶ ላይ የምታዩት እህታችን በአዲስ አበባ ጎዳና እየጠረገች ባለችበት ሰዓት ላይ እንግዲህ ሀገራችን ተምረንም ውጤት ይዘንም ዲግሪ ይዘንም ጎዳና ጠራጊ ነው የምንሆነው እንዳያችሁት ማለት ነው። እቺ ልጅ ህይወቷ አልፏል በመኪና አደጋ ማለት ነው። አንድ የጠገበ መጥቶ መንገድ እየጠረገች ባለችበት ሰዓት ላይ የመንገድ የጽዳት ሰራተኛ ናት። ሌሊት ላይ ህይወቷ አልፏል። ሰውየው አልተያዘም። እንዲያዝ ፍትህ እንበል፣ ለእህታችን ፍትህ እንጠይቅ ማለት ነው። ቀጥዬ እመጣለሁ። እስኪ ሌላ መረጃ ደግሞ ላሳያችሁ ስለ ሳውዲ አረቢያ። ጥጋቡ ታፈሰ መጥቶ ይሄው እዚህ መተን መኪና ይዟል። ልጅቱ ፍቃደኛ አይደለችም። እህቷ ጣይፍ ነኝ ብላ ያለችው ሀየር ሮዳ ነው የምትኖረው። አሁን እኔ ካናገርኳት ወዲህ ስልኳን ዘግታለች ማለት ነው። እች ልጅ ወገን አላት፣ ገንዘብ አላት፣ ግን ማን ይሰብስባት? እህቷ ካልመጣች ማን ነው እችን ሊከዝ ጎትቶ የሚያነሳው? የምትለው ነገር አለ? የምለው ነገር ምንም የለም። ከዚህ ውጭ ምን እላለሁ? እምቢ አለች። እንግዲህ የቻልነውን አድርገናል። ምናልባት ቤተሰቦቿ በሰጣችሁት መረጃ መሰረት እባካችሁ ልጅቱን ወስዳችሁ የሚደረገውን ነገር አድርጋችሁላት ወደ ሀገር የምትሄድበትን መንገድ ቢፈጠርላት ነው የምለው። ምክንያቱም እንደሰማነው መድኃኒት እንደምትጠቀም ተናግራችኋል። ስለዚህ መድኃኒቱ ትጠቀም ደግሞ ይሻላታል፣ ይለቃታል ብላችኋል። እባካችሁ ወስዳችሁ መድኃኒቱን ትጠቀም አድርጋችሁ ትሻላት ወደ ሀገሯ እንድትተር ማድረግ ነው። እንደተነገረ ልጅቷ ህጋዊ ናት። ስለዚህ ዳይኩርጅ አድርጎ ወደ ሀገር መላክ ነው። ቀላሉን ነገር ነው ግን እያካበዳችሁት ያላችሁት። ይችል በጤናዋ ለቤተሰቦቿ ለዘመድ አዝማዶቿ ስትጠቅም ኖራለች። ዛሬ ግን አንፈልጋትም የምትሉ እህቶችና ወንድሞች ቤተሰቦቿ እባካችሁ ተባበሯት። እንደተብሎ አለሽ ብትል ያተረመ እምቢ አለች ብላት ምን ብላለች። ስለዚህ አላህ ይከተላት ማለቶች ምንም ልል አልችልም። አመሰግናለሁ። ይኸው ነው በቃ። ለራሳችን ነይ የምትዩ ነገር አለ። ለቤተሰቦችሽ ቤተሰቦችሽ እኮ እንደምለሽ ትነግራቸዋለሽ። ማንም ያመቻቸልሽ የለም። ማንም እያመቻቸልሽ አይደለም። እህታችን የምታዩት የጋማም እጇ ላይ ያለ አይሚሯን ትታመማለች። አረቦች አውጥተው ጥለዋታል ማለት ነው። እንግዲህ ሊያነሷት ቢሞክሩም አረቦቹ ሀበሾቹ እምቢ ናዚዛና ወንድማችን ሊያነሷት ቢሉ እምቢ ብላለች። ማንሳት አትፈልግም፣ መቀረጽ አትፈልግም፣ የምትናገረውንም አታውቅም። እንግዲህ በጣም ያሳዝናል። ገንዘብም አላት፣ ሁሉም ነገር አላት። አይሚሯን ስለሚያማት ጎዳና ላይ ወድቃለች። እህት አለቻት ተብሏል። እህቷ ግን ልታነሳት አልፈለገችም። እህቷም እምቢ ብላለች ማለት ነው። በጣም ያሳዝናል። ስደት ላይ ማለት ነው። የእውነት የእናት ልጅ ናት። እንግዲህ አላነሳም ብላት ጎዳና ላይ 3 ቀን አልፏታል አሉ። እዚህ ቱቦ ሄጃ ስር ተኝታ ከተገኘች ማለት ነው። በጣም በሚያሳዝን ሁኔታ። አሁንም አንዷንም ላስገባላችሁ። ፍትህ ለሳውዲ አረቢያ ሸቃሎች። ሰላም አለይኩም ወራህመቱላሂ ወበረካቱ መተከኛ ሙጫተና ስማን ከራጅ የሙን ትሩፈ ማረፈ ዱበቲ namni beeku hoo jiraate dhiiroo adiikaa kanatti argaa kan wanni kan muka kanarra ciistu maanna yaalshuu anchis mistine tanaagran kana xaybaan warra yaalshuu የት አካባቢ ነው ያልሽው? ተወልድሽ ቦታ? አዎ ትውልድ ጃማ ደጎሎ ነው የምትለው። እስቲ የምታውቀው ሰው ካላችሁ እዚህ አካባቢ ነው አዲቃ ውስጥ ያለ አገኛት። ጫማ ራሱ የላትም። በቃ ዝም ብላ እዚህ ውስጥ እየሄደች ነው። ማን ናቸው እነሱ? ማን ናቸው እነሱ? እችም እንደዚሁ በሳውዲ አረቢያ ነው ያያችኋት። እንግዲህ እችኛይቱም እንደዚህ አውጥተው አረቦች ጥለዋታል። ጫማም የላትም። እች ደግሞ በጣም ተሳዝናለች። አበያም አልለበሰችም። ሁለቱም ጅዳ ውስጥ ነው። ይህ ወንድማችን እንግዲህ አግኝቷት ማለት ነው። ቪዲዮ አንስቶ የምታውቋት ካላችሁ ብለዋል። የት ነሽ ሲላት ወሎ ውስጥ ነው የተናገረችው፣ አማራ ክልል
ጃማ ነው ምናምን የሚባልበት ቦታ እዛ እንደሆነች ተናግራለች። ልጁ ግን በኦሮምኛ ነው ያስተላለፈው። የምታውቋት ካላችሁ ባካችሁ አንሷት ብሎ በጣም ነው የምታሳዝን። ይዟት ለመሄድም እምቢ ብላለች። መሄድም አትፈልግም፣ ምንም አትፈልግም። እችም አይሚሮዋን ታማለች። አረቦች እየወሰዱ ይጥላሉ። አይሚሮ ሲታመሙባቸው ከቤታቸው አውጥተው የሆነ ቦታ ይወስዱና ተመልሰው እንዳይመጡ አድርገው ነው የሚጥሏቸው ማለት ነው። እና እባካችሁ ፍትህ እንበል። በሳውዲ አረቢያ ውስጥ እህቶቻችን እየተሰቃዩብን ነው። ሁላችሁም ላይክ እና ሼር አድርጉ። የኢትዮጵያ ኤምባሲ በሳውዲ አረቢያ የሚገኘው እባክህ ዜጎችን አንሳ፣ ድምፅ እንሆን፣ ለዜጎች ቁም። በየጎዳናው እየወደቁ ናቸው። እውነት በጣም ነው የሚያሳዝን። የመዳም ቅመሞች በየቦታው በየጎዳናው ስር እየተጣሉ አረቦች በአንድም በሌላም እንትን እያሏቸው አይምሯቸውን እያስነኩ ሲታመሙ ሐኪም ቤት ወይም ደግሞ ወደ ኤምባሲ ወደ ቢሮ ሳይሆን የሚመልሷቸው ወስደው ከአንዱ ጎዳና ወደ አንዱ ጎዳና እየጣሏቸው ነው። ስለዚህ ፍትህ እንበሉላችንም ድምፅ እንሆን። ላይክ እና ሼር አድርጉ። የእነዚህ ልጆች ቤተሰብ እንዲገኙ ማለት ነው። ቤተሰቦቿ እንዲገኙ ለዚች ልጅ ባካችሁ። አዶናይ እና ቱዌፍ ፕሮፐርቲ ዱባይ ላይ አዲስ ነገር ይዘውልን መተናል። ሙጊ ምንድን ነው አዲሱ ነገር? ዛሬ በልዩ ሁኔታ ለመጀመሪያ ጊዜ በዱባይ እዚህ እንዲህ የሚያምረው ኢንተርኮንቲኔንታል ፌስቲቫል ሆቴል ውስጥ ቱዌፍ ፕሮፐርቲ እና አዶናይ የሳይኒንግ ፕሮግራም ያደርጋሉ። ይሄ ኤክስክሉሲቭ የሆነ ሳይኒንግ ፕሮግራም ነው። ስለዚህ ከዚህ በኋላ አዶናይ እና ቱዌፍ ፕሮፐርቲ እጅና ጓንት ሆነው አብረው ይሰራሉ ማለት ነው። ዛሬ ልዩ ቀን ነው፣ እናከብረዋለን፣ እናሳያችኋለን። ደግሞ ቀሪውን ኢቨንት በሚገባ ዛሬ ማየት አለባችሁ። ልዩ ቀን ነው ዛሬ። አዶናይ እንግዲህ እንደሰማችሁት ማለት ነው አሁንም ታሪክ እየሰራ ይገኛል በዱባይ ላይ ማለት ነው። እንቁ ወንድማችን፣ እንቁ ልጃችን ማለት ነው። በሚቀጥለው ምርጫ ማለት ነው እርግጠኛ ነኝ እንግዲህ አዶናይ ይመራል ብዬ አስባለሁ። ያሁኑን እንግዲህ አናቅም፣ አብይ ከመራ የዘንድሮ ምርጫ እንግዲህ ማን እንደሚያሸንፍ ባናቅም ማለት ነው። ለሚቀጥለው ግን ያው አዶናይ ይመራል ብለን እናስባለን። ምን ትላላችሁ? በዚህ ሀሳብ የኔ ሀሳብ ነው። ይመራል፣ አገር ይረከባል ብዬ አስባለሁ። ምክንያቱም ካሁኑ ዓለም አቀፍ እየሆነ ነው። በዚች በቅርብ ጊዜ አመት ባልሞላ ጊዜ ውስጥ አዶናይ ማለት ነው ከካናዳ ከተመለሰ ዓለምን እየዞረ ኢትዮጵያን እያነጋገረ የሚገኝ ተጽዕኖ ፈጣሪ ወንድማችን ገና ታዳጊ በዛ ላይ ነው ማለት ነው። በሚቀጥለው በእርግጠኝነት ማለት ነው ኢትዮጵያን ቀጥ አድርጎ እንደሚመራት እናስባለን። ይሄ እኔ ሀሳብ ነው፣ ሌላ ነገር እንዳታስቡ ማለት ነው። እና ዘንድሮ ላይ አልተወዳደረም። ለሚቀጥለው ከ5 ዓመት በኋላ ምርጫ ግን ያው አዶናይ አብሮ ይወዳደራል ብዬ አስባለሁ። ፓርቲ ይኖረዋል። ሰምታችኋል። ምን ታስባላችሁ? ቢመራ ምን ትላላችሁ? አይምራ ነው ይምራ ትላላችሁ ብዬ አስባለሁ። ስለምትወዱ ስለምታደንቁት ያው ትመርጡታላችሁ ብዬ አስባለሁ። ለማንኛውም ማለት ነው አዶናይ እንግዲህ ታላቅ አምባሳደር ሆኗል ማለት ነው በዱባይ ላይም አሁንም ወደ ስራ ገብቷል። ታሪክ እየሰራ ነው ከቀን ቀን አዶናይ ማለት ነው። ወንድማችን በርታ፣ ጀግን ማለት ነው። ኢትዮጵያን እንደ ኢትዮጵያ እያኮራንበት ነው። ኮራንበት። በኢትዮጵያዊነታችን በማንነታችን እንድንኮራ አድርገህናል ማለት ነው። በዓለም አደባባይ እንግዲህ የኢትዮጵያን ስም እያስጠራ የሚገኝ ገና ታዳጊው ጀግና ወንድማችን ነው። ሞራን እንድትሆኑ ስላለው ለአዶናይ ማለት ነው። እና የሄደበት አንደኛውም እንግዲህ ይሄ ነው። የጃኒም አለ፣ የጃኒ ቀለበቶም እንዳለ ሽምግልናውም እንዳለ ሆኖ እንደገና ደግሞ ሲቀጥል ደግሞ ይሄኛውን ፕሮግራም አለ። በጣም ደስ ይላል። እናመሰግናለን ማለት ነው። እና ለአዶናይ መልካም ምኞት ደግሞ ተመኙለት። መልካም የስራ ዘመን እንዲሆንለት፣ ጥሩ ነገር እንዲገጥመው ሁላችሁም መልካም ምኞታችሁን ተመኙ። ያው እንግዲህ አዳሜ ትንጫጫላችሁ። አዶናይ ስራ ላይ ነው፣ አይሰማችሁ። መስሚያው ጥጥ ነው ማለት ነው። ልክ እንደ መሪያችን ነው። አሁን መሪያችን ህዝቡ ይንጫጫል፣ እሱ ስራ ላይ ነው፣ አይሰማማ። እንደዛው ማለት ነው። አዶናይም አይሰማም። ስትነቅፉት፣ ስሙን ብታቆሽሹ፣ ወደዛ ወደዚህ ብትጥሉት፣ እሱ በቃ ወደ ስራ ነው፣ አይሰማችሁም። አዳዲስ ነገሮችን እየፈጠረ በዓለም አደባባይ ኢትዮጵያን ከፍ እያደረገ የሚገኝ ወንድማችን ነው። በርታ፣ እመቤቴ ካንተ ጋር ትሁን፣ ፈጣሪ ያግዝክ፣ መድኃኒዓለም ካንተ ጋር ይሁን እላለሁ። መልካም ምኞት እንመኝለት ወንድማችን። ወደሚቀጥለው መረጃ እንሂድ። እንዲሁም ደግሞ እህታችን እንግዲህ በሳውዲ አረቢያዎች እህቶቻችን ለወደቁት ለነሱም ፍትህ እንበል፣ ድምፅ እንሆንላችኋለሁ። እንዲሁም በኢትዮጵያ ውስጥ እንግዲህ ጎዳና ላይ እቺ የምታዩት እህታችን እንግዲህ ጎዳና ላይ ቤት መንገድ እየጠረገች ተምራ እንዳልተማረችውና የሁለት ልጆች እናት ገና ታዳጊ ገና 20ዎቹ ቤት ያለች 30 ቤት ያልገባች እህታችን ህይወቷ በዚህ መንገድ አልፏል ማለት ነው። በጣም በሚያሳዝንና
ሰውየው ጠፍቷል ማለት ነው። ህይወቷን ከገጥቷት ከነጠቃት በኋላ እሱ እንዳልተያዘ እየተነገረ ነው እና ስለዚህ እንዲገኝ የእሷ ፍትህ እንዲገኝላት ሁላችንም ድምፅ እንሁን፣ ለእህታችን ፍትህ እንበል ማለት ነው። የኢትዮጵያ ህይወት ያሳዝናል። ተማርክ አልተማርክ ጎዳና ተዳዳሪና ጎዳና ጠራጊ ከመሆን አታልፍም ማለት ነው። ብዙ የተማሩ እህቶቻችን፣ ወንድሞቻችን፣ እንቁዎቻችን ቤተሰብ መከራ አይቶ አስተምሮ ለወግ ማድረግ ለብዙ ነገር ካደረሰ በኋላ መጨረሻ ላይ እንደ ማህየም ወርታች ወርዶ ማይሆን ስራ ውስጥ ነው ያሉት። ያ ሁሉ ዘመን በትምህርት ያሳለፉ እህቶቻችን ወንድሞቻችን እና በጣም ነው ልቤን ይሰበረኝ ማለት ነው። እንግዲህ ዲግሪ ያላት ጀግና እህታችን የተማረች ምን ያለች ከዛ ወርዳ ጎዳና መጥረግ በጣም ልብ ይነካል። በዛም በሌሊት ላይ እሱን እያደረገች አንድ የሰከረ መጥቶ ላይዋ ላይ ወጥቶ ህይወቷን እንዲህ በመንጠቁ በጣም አዝነናል። እንዲሁም ሳይያዝ መኪናዋን ይዞ እንደጠፋ ነው እየተነገረ ያለ። በፖሊስ እየተፈለገ ነው ገና። እግዚአብሔር ሆይ ደጉን ነገር አምጣልን። ለመስማት ራሱ በጣም ያማል። የእውነቴን ፍቃደኛ አይደለም እሱ። አይምሮ ታማሚ ነው። አንድ አይምሮ ታማሚ አርጉልኝ ያለውን ሁሉ አይደረግም። ሳይድን ሳያገግም እንዴ ነገ እኮ ሲድንና ወደ ነበረበት ሲመለስ እኮ ይህን ቪዲዮ እኮ በዚህ ቪዲዮ እኮ እድሜ ልኩን ሊያሸማቅቁት ነው ያለ ፍላጎቱ ነው። ታዲያ እንዴት ይቅርታ ምናምን ህዝቡ ሴት ናት እንደ ቀረጸችው? አዎ ድምጿ እኔ እኮ እናትየው መስላኛለች። አይዞህ ሆና ስትናገር አልሰማሽም? መቼም ይቅር አልልሽም እንደዚሁ የቀረጽሽው ብላ። ይህ ማለት እኮ ገና እኮ ወደ ራሱ አልተመለሰም ማለት ነው። ታውቂያለሽ እንዴት እንዳሳዘነኝ። ባለቅስ አልወጣልኝ ያለው ማለት ነው። በቃ አቋሙ መውረዱ፣ እናትየዋ እንደዛ መሰቃየቷ፣ አንድ ልጇ መሆኑ በዚህ ልክ በቃ መሰቃየቷ በጣም ያሳዘነኝ። መቤቴ ተቋሙ ግን መጠየቅ አለበት። እንዴት እንደዛ ታደርጋለች? ኦፍኮርስ ተቋሙ ይጠየቃል። ያለ ተቋሙ አሁን ያለባበሳሉ። ያለ ተቋሙ ፈቃድ ካሜራ ይዛ ገብታ ምናምን። ግን እኔ የገረመኝ ነገር እሱ ምንም ይሁን ምን የሰው ልጅ ነው። ለምንድን ነው በደረሰበት መገለል ይመስለኛል አይደለ? አይምሮ ያታመሙ። አንቺ አንድ ታዋቂ አንደኛ ታዋቂ ነው። ከስራው አንጻር ከማህበረሰቡ ትወገጃል። እንኳን እሱ እናቱ የጎረቤት እንትን ሰላምታን እንዳጡ ነው የተናገሩት። ጎረቤታቸው ቤት እንደተነሱ እንዴ በጎረቤት ዘንድ አራቋቸው። በቃ በጣም በሰው ዘንድ እንደተጸየፏቸው ተጸየፉኝ ነው ያሉት። ታውቂያለሽ በዚህ ልክ በቃ ምን ያደረጉ በጣም ነው የሚያሳዝኑት። በጣም ነው የሚያሳዝኑት። ኢንተርቪውን ብታዩ ሀቡዬ በጣም ነው የሚያሳዝኑት። ይህንን ያደረገው ሰው መጀመሪያ እሱን ያጋለጠው ሰው ግን የአይምሮ ሰላም ይሰማል? የሁሉ ቀውስ እኔ ትናንት ምን ማድረግ ጀመርኩ መሰለሽ? ወደኋላ ተመለስኩና እያያችሁ ነው የሄድኩ ነው ምናምን ብሎ የቀረጸውን ልጅ ደግሜ ስለሱ ማየት ጀመርኩና ብዙ ቦታ ኢንተርቪው ይደረጋል። አይተሽ ከሆነ እሱ ራሱ ችግር ኖሮበት እንዳይሆን አልኩኝ። ታውቂያለሽ ምን ፕሩቭ አለው ማለት ኦኬ ቮይሱ ምናምን ነው፣ ግን በደንብ ግልጽ ያልሆነ ፕሩቭ ኖረውም አልኖረውም ይኸውልሽ ፈጣሪ ገበናችንን ሸፍኖልናል፣ ኃጢአታችንን ሸፍኖልናል። እኛ የሰውን ገበና ልንሸፍን የሰውን ኃጢአት ልንሸፍን እሱን በፖሊስም በምንም አሳስሮ ጸበል ሊያስወስደው እንዲድን ሊያደርገው እንጂ የሚገባው እንደዚህ አደባባይ ላይ ለዩቱብ ለቪው ብሎ አዋሮት አይምሮ ታመመ። እናትየው በጎረቤት በዘመድ በቤተሰብ ተገለለች። እናትየው ራሷን ብታጠፋ ይሄ ሰው ራሱን ቢያጠፋ በሁለት ነፍስ አይጠየቅም? አይምሮ እንቅልፍ ራሱ ይተኛል ብዬ ነው ያልኩት። ስለ ልጁ ማጥናት ጀመርኩ። ስለ ልጁ መከታተል ጀመርኩ። እያንዳንዱ ኢንተርቪው ምናምን ሰላም አለው ግን ይህ ሰው እያልኩ ነበር ራሱ ማለት ነው። እርግጠኛ ነኝ ሰላም የለውም። ይህንን ቤተሰብ እንደዚህ ያበላሸውን እናትየው ጎረቤት አይደለም እየጻፉ ነበር ኮመንት ላይ ቤተሰብ ራሱ እንዳደርሽብን ብሏታል። ምን ታድርግ? ያራቃቸው ምንም ቢሆን ልጅሽ ነብሰ ገዳይም ቢሆን እየሄድሽ ትጠይቂዋለሽ እስር ቤት አይደለም ምግብ ይዘሽለት ትሄጃለሽ። ልጅሽ ነዋ። እናት በልጇ መጨከን አችልም። ልጇ ምንም ኃጢአተኛ ቢሆን እናት በልጇ አልጨክንም እና ልጇን ምን ታድርገው? ምን እንዳለች ታውቂያለሽ? ልጅ ሀበሻዊት ይቅርታ ይህንን ሁሉ ነገር ያስተካክላል እንደ ይቅርታ ጠየቀው ትላለች። ይቅርታ ምን ይመልሳል? እናትየዋ ምን እንዳሉ ታውቂያለሽ? ልጄ አሉ የሆነ የነካው ነገር አለ እንጂ እኔ ልጄን አጠንቅቄ ያውቀዋለሁ። እኔ ነኝ ያሳደግኩት። አንድ ልጄ ነው በጣም በስስትና በስነ ምግባር ያሳደግኩት ልጄ የሆነ ነገር ተፈጥሮ እንጂ የሆነ ነገር ነክቶ ተለክፎ እንጂ እንደዚህ አይነት ልጅ አልነበረም።
እና ወንድሙ በቃ እህቴ ላይክ አንድ ሰው ላይ እንደ እህት ወይም ደግሞ ወንድሜ ነው ወይም ልጄ ነው ብለው ለምን ሰው ራሱ እኮ ተቀጠቀጠ እኮ በኮመንት ነሽ በይ በቪዲዮ ነሽ በይ ሰው በአካል ደበደቡት አይደል እንዴ? በአካል እንዳለ ሰው አዳማ ላይ ነው የተደበደበው። ተደብድቧል። ወጣቶች እንዳለ ደብድበውታል። የሆነ ነገር እንደ ወንድ ልጅ በቃ እንደዛ እየጮኸ አሁን ጻድቅ እኮ ስለሚሰራቸው ነው ታውቂያለሽ። ከሁሉ ኃጢአት ነው ብዙ ኃጢአት አለበት። እጅና እግሩን አስረው ጸበል ቢያስገቡት እርኩስ መንፈስ ሊሆን ይችላል፣ ሰይጣን ሊሆን ይችላል። ይሄ ሰይጣን ተጠናውቶት ይሆናል። ሰው ሆኖ የማይሳሳት የለም። ጭንቅላቱ በዚህ ልክ መልቀቁና 20 ኪሎ ነው የቀነስኩት። ደግሞ የምትቀርጸው ልጅ እያስለፈለፈች ነው። እኔ እኮ እናትየው መስላኝ ነው አይዞ ምናምን ስትል እናትየው ታለቀሰች እኮ ይህን ቪዲዮ በመቀረጹ አዘነች። ይህን በመደረጉ አሁን ደግሞ ድጋሚ መፖሰቱ ደግሞ እኔ ያልወደድኩ። አሁን በየቦታው እየተፖሰተ ነው። የመጀመሪያና አሁን እያሉ መጀመሪያና አሁን ለፎሎ እና ለላይክ ለቪው ብሎ በዚህ ልክ እሱን ራሱ መፖሰቱ አግባብ ነው ብያለ ነው። ድመት የለውም አንድ ነው እኮ አይደል? ለቤቱ እኮ አንድ ነው። አንድ ልጄ ነው አሉ እኮ ማዘር ሆኖ ወንድምና እህት ቢኖረው ኖሮ እንደዚህ አይሆንም ነበር። አትሊስት አንድ እህት በኖሮችው ኖሮ ነው ያልኩትኝ። ገበናውን ሽፍን አርጋ ገባሽ። እህት ነቻ ቢያንስ። እናት ግን ደካማ ናት በዚህ እድሜያቸው። አሁን እሳቸው ይህን ሁሉ መቋም ቤቱን ጥለው ሄደዋል። ቤቱንም ኦልሬዲ እሳቸው እየኖሩበት አይደለም፣ ተገለዋል። በስተርጅና ተንከራተ በዚህ እድሜያቸው አንቺ መንገድ ላይ እየተሽሟጠጠባቸው እየተገለመጡ እየተገለሉ እሳቸው በልጃቸው ኃጢአት። ቆይ እኔ አልገባኝም። ኧረ ምን አይነት ኮሚኒቲ ነን ግን እኛ አንዳንዴ ግን ማለት ነው ደስ ይለኛል እንትናችን ግን በዚህ ልክ ደግሞ ጥግ ድረስ ምንም ደስ አይልም። ምኑ ደስ ይላል እንትንነት። አይ ምንሽ ኢትዮጵያዊነታችን እንደዚህ ሰው ላይ የሆነ ነገር ሲደርስ የምናደርገው ነገር አንድነታችን ደስ ይላል። ግን በዚህ ልክ በዚህ አይደለም ሰው በማግለል እና ሰው በመደብደብ በዚህ ልክ ማግለል፣ እናትየዋን ማግለል ደስ የሚለው በጣም ያዘንኩት መቤት። እንደኛ ማህበረሰብ ደግሞ ሰው የሆነ ወርቅ እንደመረጋገጥ እንትን አለ እንዴ? ኧረ ወደዛ። ይሄ እኮ በቃ አንድ ሰው ኃጢአት ሰራ ፈጣሪ የሚጠይቀው ራሱ ምናምን ራሱ እንዴት እናቱን ንግስት አድርጎ እንደተመረቀ አይተሽው ካባ ልብሶ ምን የመሰለ በቃ እናትየዋን ሲመርቅ ጉልበት እየሳመ እናትየዋ ልዕልት ነው የምትመስለው። እሱ እንዴት እንደሚያምር እያሉ ነው። ታላቅ እህት አለችው እያሉ ነው። ለመዶሻ ሰጥቶሻል። ግን ምን ያደርጋል መዶሻ? ግላብ እህት አለችው እንዴ? አንድ ልጅ ነው እኮ ነው ያሉት። ወንድ ነው ከወንድ ነው አንድ ልጅ ከወንድ ነው አንድ ያሉት። ታላቅ እህት አለችው እያሉ ነው ማለት ይኸውልሽ። ጥሩ አስተዳደግ አድጎ ተምሮ ተመርቆ እዚህ ደረጃ ደርሶ የኢቢኤስ ጋዜጠኛ ሆኖ ግርማ ሞገሱ በቱ ሲያምር እንዴት እንደሚያምር እኮ በስመ አብ። ግን ሰይጣን አሳሳተውና መጥፎ መንፈስ ላዩ ላይ ሰፈረና እንደዚህ አይነት ነገር ተፈጠረ። ሰው ሆኖ ማይሳሳት የለም። እጅና እግሩን አስሮ ጸበል መውሰድ ምናምን እንጂ ይሄ ሁሉ ማግለል ከሱ አልፎ እናትየውን ትሪፕል። እናትየው ምን ታድርግ? ወለደች፣ አስተማረች፣ አሳደገች፣ ምን ታደረገች? በስመ አብ እንዴት የሚያሳዝኑ የሚያስቀኑ ፋሚሊ ነበሩ። በጣም የሚያስቀኑና የሚያምሩ ከነ ግርማ ሞገሱ ሴጣን። እናትየዋ ኢንተርቪው የተደረገችውን ቆይ ሼር አደረግልሻለሁ። እንዴት እንደሚያሳዝኑ ሀቡ አልቅሰ አሁንማ አላረግልሽም፣ ከወለድሽ በኋላ አረግሻለሁ። አልቅሰሽ አታቆሚም። በቃ ትታመሚያለሽ። የእናትየዋ አለቃቀስ ንግግራቸው የት እንደሚያሳዳቸው ልጅሽ እንደዚህ ሆነ ስለዚህ ብሎ እናትየውን ጎረቤት ማግለል ምንድን ነው? ሁለት ትላልቅ ብረት ድስት ነው ታውቂያለሽ። ሙሉ እኔ ዘይቱን ራሱ ከየት እንዳመጣው ሙሉ ብረት ድስት አፍልቶ ማለት ነው። በትላልቁ ብረት ድስት እኮ ነው። 6 ወር ጸበል ቆይቶ ደህና ሆኖ ነበር እኮ እና አይምሮ የተነካው ይመስለኛል። ከጸበል ከወጣ በኋላ ሰዎች ሲያገሉት ምናምን ይመስለኛል በደረሰበት መገለል። 3 ሰው ጋይስ ሀበሻ ኮሚኒቲ የሰው አይምሮ ቶርች ማድረግ ነው ስራቸው። ትክክል 100%። የምንወግረው ነገር የሆነ ነገር ሲማገኝ ውጭ ሀገር የሚኖር ሰው እድለኛ ነው ላለው ኢትዮጵያ ውስጥ ከሚኖር ሰው የሆነ ነገር አንድ ጊዜ አንዷ ባሏ ላይ ማግጣ ወይኔ የደረሰባት። ወንድ ሲማግጥ ችግር የለውም ማግጦ እዛው ሰፈር ውስጥ ይኖራል። ሚስት ይቅርታ ታደርግለታለች። ሴቷ ግን ማግጣ ከሰፈር ተገለለች፣ መጠቋቋሚያ ሆነች።
ከሳች፣ ጠቆረች። መጨረሻ ሀገሩን ለቃ ሄደች። የጠፋች የት እንደደረሰች አይታወቅም። ከባድ እኮ ነው የኛ ማህበረሰብ ስፔሻሊ ኢትዮጵያ በጣም ወንድ ማግጦ ደጋግሞ ማግጦ በሽማግሌ ያስታርቁታል። ደጋግሞ እየመገጠ ወንድ ልጅ ነው ይባላል። ከውጭም ወልዶ አምጥቶ ሚስት ታሳድጋለች። በቤትም ሴት አምጥቶ ያሳድራል። ወንድ ችግር የለም። ሴት ግን ማገጠች፣ ተገለለች። በማህበረሰቡ በሙሉ ሰፈሩ፣ በቤተሰብ በዘመድ ቅሌታም ተባለች፣ ውርደታም ተባለች። ሴት ላይ ይጨክናል ማህበረሰባችን። ደብል ጋይስ፣ ደብል ኢንኪዋን